ሰላም ከነዳጅ ጋር በተያያዘ መንግስት አስደሳች የሚባል መረጃ ይፋ ቢያደርግም ውጤታማነቱ ላይ ጥያቄ ተነስቶበታል። ለማደያዎች የሚቀርበው የነዳጅ መጠን መጨመሩን ያስታወቀው መንግስት ከፍተኛ መጠን ያለው የተለያየ ነዳጅ ወደ መድረሱንም አስታውቀዋል። የትራንስፖርትና ሎጂስቲክስ ሚኒስቴር በበኩሉ የትራንስፖርት ታሪፍን በተመለከተ አዲስ ትዕዛዝ ማስተላለፉን ሰምተናል። ከመንግስት የነዳጅ አቅርቦትና የትራንስፖርት ዋጋ ጋር የተያያዙ ዝርዝር መረጃዎችን አንድ በአንድ ወደ እናንተ እናደርሳለን። እስከ መጨረሻው አብራችሁን ቆዩ። ከነዳጅ ጋር በተያያዘ መንግስት አስደሳች የሚባል መረጃ ይፋ ቢያደርግም ውጤታማነቱ ላይ ጥያቄ ተነስቶበታል። በዚህም መሰረት የናፍጣ ነዳጅ አቅርቦት መጠን ከመካከለኛው ምስራቅ ጦርነት በፊት ወደ ነበረበት እንዲመለስ መወሰኑን መንግስት ይፋ አድርጓል። የመካከለኛው ምስራቅ ጦርነትን ተከትሎ ተከስቶ የነበረው የናፍጣ ነዳጅ አቅርቦት እጥረት ወደ ነበረበት እንዲመለስ መወሰኑን የገንዘብ ሚኒስትሩ አህመድ ሽዴ ናቸው ያስታወቁት። ሚኒስትሩ ወቅታዊውን የዓለም የነዳጅ ሁኔታ በማስመልከት ለጋዜጠኞች በሰጡት መግለጫ ከጦርነቱ በፊት በቀን 9 ሚሊዮን ሊትር የነበረው የናፍጣ አቅርቦት በግማሽ ቀንሶ 4.5 ሚሊዮን ሊትር ወርዶ እንደነበረ አስታውቀዋል። በመሆኑም መንግስት ባሳለፈው ውሳኔ መሰረት በሁሉም ክልሎችና የከተማ አስተዳደሮች የናፍጣ አቅርቦት ወደ 9 ሚሊዮን ሊትር እንዲመለስ መደረጉን ገልጸዋል። መንግስት ጦርነቱን ተከትሎ ለነዳጅ በወር በቢሊዮን የሚቆጠር ብር ድጎማ ሲያደርግ መቆየቱን የጠቀሱት አህመድ ሽዴ አጠቃላይ የድጎማ ክምችቱ 300 ቢሊዮን ብር መድረሱንም አብራርተዋል። ይህ እርምጃ የተወሰደው የእርሻ፣ የወጪ ንግድና ሌሎች ኢኮኖሚያዊ እንቅስቃሴዎችን ታሳቢ በማድረግ መሆኑን ገልጸዋል። መንግስት የዓለም የነዳጅ አቅርቦት በቀነሰበት ወቅት ከፍተኛ ወጪ በማድረግ አቅርቦቱን ለማስተካከል ጥረት ማድረጉንም ተናግረዋል። በተጨማሪም የመሰረታዊ ሸቀጦች አቅርቦት አስተማማኝ እንዲሆንና የዜጎችን ችግር እንዲቃለል ትኩረት መደረጉን የገለጹት የነዳጅ አቅርቦት ሰንሰለቱ ተጎድቶ በነበረበት ወቅት የዜጎችን ተጠቃሚነት ለማረጋገጥም የ24 ሰዓት የክትትል ማዕከል ተቋቁሞ ስራዎች ሲከናወኑ መቆየታቸውንም ሚኒስትሩ በመግለጫቸው ጠቅሰዋል። መንግስት በአጣዳፊ ግዢ የቤንዚንና የአውሮፕላን ነዳጅ በማስገባት ችግሩን ለመቋቋም መቻሉንና በህዝቡ ላይ የሚደርሰውን ጫና ለመቀነስ በከፍተኛ ወጪ ነዳጅን በልዩ ግዢ እያቀረበ መሆኑን የተናገሩት ይህ እርምጃ በሀገሪቱ ያለውን የትራንስፖርትና የግብርና እንቅስቃሴ ለማቀላጠፍ ከፍተኛ እገዛ ይኖረዋል ተብሎ ይጠበቃል። በዚህም ምክንያት በአሁኑ ወቅት መንግስት በየወሩ ቀድሞ ከነበረው በተጨማሪ 20 ቢሊዮን ብር እየደጎመ ነዳጅን ለገበያ እያቀረበ መሆኑን የተገለጸው ባለፉት ወራት ያጋጠመውን ዓለም አቀፍ የነዳጅ ችግር ለመፍታት መንግስት በወር 20 ቢሊዮን ብር ድጎማ እያደረገ ነው ሲሉ ጠቅላይ ሚኒስትር አብይ አህመድ ተናግረዋል። ባለፉት 2 ወራት ገደማ ለነዳጅ ተጨማሪ ወጪ 100% ድጎማ መደረጉን ገልጸው በዚህም በወር እስከ 20 ቢሊዮን ብር ድጎማ እያደረገን እንገኛለን ያሉት በመካከለኛው ምስራቅ የተከሰተውን የጸጥታ ችግር ተከትሎ የተለያዩ ሀገራት አየር መንገዶች በረራዎቻቸውን እየቀነሱ ሲሆን ችግሩ በዚሁ ከቀጠለ በረራ እንደሚያቆሙ እየገለጹ ይገኛሉ ብለዋል። የኢትዮጵያ አየር መንገድ በረራ እንዳላቋረጠ እንዲሁም የተሽከርካሪዎች እንቅስቃሴ እንዳልቆመ ገልጸው ነገር ግን አንድም ኢትዮጵያዊ ይህ እንዴት ሊሆን ቻለ ብሎ ሲጠይቅ አልተስተዋለም ብለዋል። በአሁኑ ወቅት መንግስት የዓለም አቀፍ የዋጋ ንረት ጫና በዜጎች ላይ እንዳይበረታ በማሰብ ለትልልቅ ፕሮጀክቶች ግንባታ ሊውል የነበረን በቢሊዮን የሚቆጠር በጀት ለነዳጅ ድጎማ እያዋለ እንደሚገኝም ተገልጿል። ይሁን እንጂ የድጎማ ለኮንትሮባንድና ለጥቁር ገበያ ዓላማ እንዲውል የማይፈቀድ መሆኑ ተመላክቷል። የነዳጅ ኮንትሮባንድን መከላከል የኢኮኖሚ ሉዓላዊነትን የማስከበር ጉዳይ በመሆኑ መንግስት ከጸጥታ አካላትና ከህብረተሰቡ ጋር በመሆን የማያዳግም እርምጃ መውሰዱን እንደሚቀጥልም አስታውቀዋል። ከዚህ ጋር በተያያዘም የትራንስፖርትና ሎጂስቲክስ ሚኒስቴር የትራንስፖርት ታሪፍ በተወሰነው መሰረት ብቻ እንዲቀጥል ትዕዛዝ አስተላልፈዋል። ሚኒስቴሩ የትራንስፖርት አገልግሎት ወደ መደበኛ ሁኔታ መመለሱን ለማሳወቅ ባወጣው መግለጫው በመካከለኛው ምስራቅ የተከሰተው ግጭት በዓለም አቀፍ የነዳጅ ገበያ ላይ ከፍተኛ ተጽዕኖ አሳድሮ የነዳጅ ዋጋ ግሽበትና በአቅርቦት ላይ መስተጓጎል እንዲፈጠር አድርጓልም ብለዋል። ይህም ሁኔታ በኢትዮጵያ የናፍጣ ዕለታዊ አቅርቦትን ከ9 ሚሊዮን ሊትር ወደ 4.5 ሚሊዮን ሊትር እንዲቀንስ አድርጎ በትራንስፖርት አገልግሎት ላይ የሚታወቁ መስተጓጎሎችን አስከትሎ እንደነበር አስታውሰዋል። መንግስት ይህንን ችግር በፍጥነት ለመቆጣጠር የታሪፍ ማሻሻያ፣ የአቅርቦት አደረጃጀት ማሻሻልና የሎጂስቲክስ ቅንጅት ማጠናከርን ጨምሮ በርካታ አስቸኳይና ዘላቂ እርምጃዎችን መውሰዱን አመልክቷል። ይህም የውጭ ጫናዎች ቢኖሩም የሀገር ውስጥ ኢኮኖሚ መረጋጋትን በመጠበቅና የህዝብ አገልግሎቶች እንዳይቋረጡ በማድረግ በኩል መንግስት የህዝብ ጥቅምን በማስቀደም የሚከተለውን የፖሊሲ አቅጣጫ የሚያሳይ መሆኑን ያስረዳው። ዛሬ የገንዘብ ሚኒስቴር በይፋ እንዳሳወቀው
የነዳጅ አቅርቦት ወደ መደበኛ ሁኔታው ተመልሷል ያለው ሚኒስቴሩ ይህ ሁኔታም በትራንስፖርት ዘርፍ የተፈጠሩ ችግሮች በፍጥነት እንዲፈቱ ያስችላልን ብሏል። በመሆኑም ከዛሬ ጀምሮ ቀደም ሲል በነዳጅ እጥረት ምክንያት የተፈጠሩ የትራንስፖርት አገልግሎት መስተጓጎሎች ሙሉ በሙሉ እንዲቀረፉ ከአዲስ አበባ እስከ ክልሎች የሚገኙ ሁሉም የዘርፉ አመራሮችና ተዋናዮች ታሪፍ በተወሰነው መሰረት ብቻ እንዲቀጥል በጥብቅ እንድትከታተሉና ትግበራውንም በጋራ ግብረ ኃይል እንዲያረጋግጡ አሳስበዋል። መንግስት የህዝብ ኑሮ መረጋጋትን ማረጋገጥ፣ የኢኮኖሚ እንቅስቃሴ ቀጣይነትን መጠበቅና የትራንስፖርት አገልግሎት በዘላቂ መልኩ እንዲጠናከር ያለውን ቁርጠኝነት ይቀጥላል ሲልም አስገንዝበዋል። በቴሄራንና በዋሽንግተን መካከል የሚካሄደው ንግግር መቋጫ ባለማግኘቱ የነዳጅ ዋጋ ጭማሪ ማሳየቱን መቀጠሉንም አውቀናል። በመካከለኛው ምስራቅ የሚካሄደው ጦርነት ዳግም ሊቀሰቀስ ይችላል በሚል ስጋት የብሬንት ድፍድፍ ነዳጅ ዋጋ ማሻቀቡ ታውቋል። በዛሬው ዕለት የብሬንት ድፍድፍ ነዳጅ ዋጋ በበርሜል $111 መሸጡ ተዘግቧል። በአሜሪካና በኢራን መካከል እየተካሄደ የነበረው ውይይት በመቋረጡ የእስያ የነዳጅ ገበያ ዳግም ጭማሪ ማሳየቱን የታወቀው ሰኞ ዕለት የብሬንት ድፍድፍ ነዳጅ ዋጋ በ3 በመቶ ጭማሪ በማሳየት በበርሜል $109 መሸጡ መዘገቡ የሚታወቅ ነው። የሆርሙዝ ወሽመጥ በኢራንና በአሜሪካ በመዘጋቱ ምክንያትም የዓለም የነዳጅ አቅርቦት መስተጓጎሉ ይታወቃል። ኒውዮርክ ታይምስ እንዲሁም በአሜሪካ አማካይ የነዳጅ ዋጋ የኢራን ጦርነት ከተጀመረበት ጊዜ ጀምሮ በከፍተኛ ሁኔታ እያሻቀበ መሆኑን ገልጿል። ማክሰኞ ዕለት በአሜሪካ የነዳጅ ዋጋ በአማካይ በጋሎን $4.1 ጭማሪ ያሳየ ሲሆን ይህም የሩሲያና የዩክሬን ጦርነት ከተጀመረበት ከ2022 ወዲህ ከፍተኛው መሆኑን የአሜሪካ መገናኛ ብዙሃን ዘግበዋል።